እንደምን አደራችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። አሜን። እግዚአብሔር ሊመሰገን ይገባል። አሜን። እንዴ ከዚህ የበለጠ በደንብ አድርገን እግዚአብሔርን ልናመሰግን ይገባል። የምንኖረው፣ የምንንቀሳቀሰው፣ የምንተነፍሰው፣ የምንወጣው፣ የምንገባው በሱ ነው። ሁለንተናችን እሱ ነው። ስለዚህ እግዚአብሔርን ለማመስገን በደንብ ነቃ ብለን ማመስገን ይኖርብናልና ስለተደረገው ነገር ሁሉ እግዚአብሔርን አመሰግናለሁ። የመግቢያ ጥቅሳችንን በማንበብ ጀምራለሁ። አንደኛ ሳሙኤል 7:12 አንደኛ ሳሙኤል 7:12 ሳሙኤልም አንድ ድንጋይ ወስዶ በምጽጳ በሽን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል ኤብኔዘር ብሎ ጠራው ይላል። እንጸልይ። ታላቅ አምላክ እግዚአብሔር አባት እስከ ዛሬ የረዳህን አንተ ስለሆንክ ተመስገን። እንደ አንተ ባይሆን ኖሮ ይህንን ቀን ማየት ባልቻልንም ነበር። በሕይወት ውጣ ውረዶቻችን ሁሉ አንተ ከኛ ጋር ባትሆን ኖሮ ያን ሁሉ ማለፍ አንችልም ነበር። አንዲት ደቂቃ እንኳን ያለ አንተ መቆም የማይቻለን ደካሞች ነን። ነገር ግን በሁሉም አንተ አግዘህን እዚህ ስላደረስከን ጌታ ሆይ ተመስገን። ወደፊትም እንደምትረዳ እናምናለን። ሁሉንም ለአንተ እንሰጣለን። ሕይወታችን ተረክበህ አንተ የምትገለገልበት የክብር ዕቃ አድርገን። እኔንም ባሪያን በፊት አቀርባለሁ። እኔ ምንም ነገር የለኝም፣ አንተ ግን የምትናገረው ብዙ ነገር ስላለህ በዚህ ጉባኤ ፊት እንድትቆም ጋብዛለሁ። በኢየሱስ በልጅህ ስም አሜን። የመልእክታችን ርዕስ ኤብኔዘር። ኤብኔዘር ማለት የእርዳታ ድንጋይ እንደማለት ነው። ከመሳፍንት ዘመን ጀምሮ እስከ አሦር መንግስት ድረስ ፍልስጤማውያንና እስራኤላውያን በጣም ዋና ጠላቶች ነበሩ። እነዚህ ሁለት ህዝቦች ምክንያቱን በትክክል ባላስተውለው በፍጹም ተስማምተው አያውቁ። ዛሬም እንደዛ ነው አይደል? አዎ ዛሬም እንደዛ ነው። ምናየው እነዚህ ሁለት ሰዎች የሚተያዩት በጠላትነት ነው። ፍልስጤም ጠላት ማን ነው ሲባል ቁጥር 1 እስራኤል ይላል። እስራኤል ጠላት ማን ነው ሲባል ቁጥር 1 ጠላቴ ፍልስጤም ነው የሚለው። በዘመናት ሁሉ በምንም አይነት ነገር ተግባብተው የማያውቁ ሁለት መንግስታት ናቸውና መጽሐፍ ቅዱስ ታሪክ እንደሚነግረን በአካዝ ዘመን ይሄ ማለት እንግዲህ ከክርስቶስ ልደት በ740 ፍልስጤማውያን እስራኤልን ወረው በኃይል ሁለት ግዛቶችን ይዘው እንደነበረ ታሪክ ይናገራል። እንዴ ትንሽ ቀደም ብሎ በዳዊት ዘመን ዳዊት እነዚህን ፍልስጤማውያንን ወግቶ በማሸነፍ እንዲያውም ሙሉ በሙሉ የፍልስጤምን ግዛት በመቆጣጠር ለእስራኤል እንዲገብሩ አድርጓቸው ነበር። ከዛ በኋላ ሁለተኛ በሕዝቅያስም ዘመን እንደዚሁ ሕዝቅያስ እነዚህን ህዝቦች ወግቶ በማሸነፍ ግዛቱን አስመልሶ እንዲያውም እነሱን አስገብሯቸው እንደነበረ እንመለከታለንና ግን በጣም የሚያሳዝነው ነገር እነዚህ ሁለት ህዝቦች የማይጣጣሙ ህዝቦች ታሪካቸው በጣም አድርጎ የሚገርም ነው። ዛሬ በመግቢያ ጥቅሳችን ምን ይላል? ሳሙኤል ድንጋይ ወስዶ በአንድ ቦታ ምን አደረገ ይላል? አቆመ፣ ተከለው ይላል። ከተከለ በኋላ ምን አለው? ኤብኔዘር ብሎ ጠራው ይላል። ኤብኔዘር ብሎ ጠራው። ለምን? እግዚአብሔር ምን አድርጓል? እስካሁን ድረስ ረድቶናል። እኛን ስለረዳን እግዚአብሔር እናመሰግናለን። ስለዚህ የእግዚአብሔርን እርዳታ ላለመርሳት እግዚአብሔርን ለማመስገን ድንጋይ እንደመታሰቢያ አድርጎ አቆመ። ነገር ግን ሳሙኤል ይሄንን እግዚአብሔር ረድቶናል የሚለውን ድንጋይ ባቆመበት ቦታ እስራኤልና ፍልስጤማውያን ተዋግተው ፍልስጤማውያን እስራኤልን 2 ጊዜ አሸንፈዋቸዋል። የሚገርመው ታሪክ ይሄ። የመጀመሪያው ጦርነት የተካሄደውን ስናነብ አንደኛ ሳሙኤል ምዕራፍ 4 ቁጥር 1 እና 2 ምን ይላል? እስራኤልም ከፍልስጤማን ጋር ተዋጋ፣ ሊዋጋ ወጣ። በኤብኔዘር
ይሄ ኤቤኔዘር ቅድም በጥቅሳችን እንዳነበብነው እግዚአብሔር ምን አድርጎናል? ረድቶናል። እንግዲህ እግዚአብሔር ረድቶናል በተባለው በዚያ ቦታ ላይ ማን ተዋጋ? ፍልስጤምና እስራኤል ተዋጋ። ስለዚህ ጦርነቱ ሊደረግ ሲል እስራኤላውያኖች የሰፈሩት እዚህ ኤቤኔዘር ላይ ነው። እግዚአብሔር ረዳታችን ነው የሚለው ቦታ ላይ ሰፍረዋል። እነኚህ ሰዎች እዚህ ቦታ ሰፍረው እነዛኞቹ ደግሞ መጥተው በኤፌቅ ሰፈሩ ይላል። ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ። እግዚአብሔር ረዳታችን ነው በሚሉበት ቦታ ቆመው በጠላቶቻቸው ተመቱ። መመታትም ብቻ አይደለም፣ የእግዚአብሔር ቃል ምን ይላል? 4,000 የሚያህሉ ሰዎችን ገደሉ። ይሄ በጣም አድርጎ የሚያሳዝን ሽንፈት ነው። ለምን ነው በዚህ ቦታ ላይ በተለየ ሁኔታ እግዚአብሔር ረድቶናል ተብሎ በተባለ ቦታ ላይ እነዚህ የእግዚአብሔር ሕዝቦች ለምን ተሸነፉ የሚለው ጥያቄ በጣም አሳሳቢ ጥያቄ ነው። እንግዲህ የዚህ ችግሩ ምንድነው ያላችሁ ነው። በዚህ ወቅት እስራኤል በተሸነፈበት ወቅት እስራኤላውያን እግዚአብሔር አምላካቸውን የረሱበትና በጣዖት አምልኮ በጣም የተዘፈቁበት ዘመን ነበር። በየተራራው የጣዖቶችን መስገጃዎች ሰርተው ወደ እግዚአብሔር ቤት ከመምጣት ይልቅ ወደ እነዚያ መስገጃዎች ይሄዱ ነበር። የእግዚአብሔር ቤት አጠገባቸው ተቀምጠው ረጅም ርቀት ተራራ ላይ ሄደው እዛ ተራራ ላይ እግዚአብሔርን ሳይሆን ማንን ያከብራሉ? ጣዖቶችን ያከብራሉ። በአሊምን ያከብራሉ፣ አስታሮትን ያከብራሉ፣ ሌሎች በጣም ብዙ ስፍር ቁጥር የሌላቸው የአሕዛብን ጣዖቶች ምን ያደርጋሉ? ያመልካሉ፣ ለነሱ ያጥናሉ፣ ለነሱ ይሰግዳሉ። ውድ ወገኖቼ እኛ ወዴት ነው የምንሄደው? ወዴት ነው የምንሄደው? በጣም የሚስበን ቦታ የትኛው ነው? የምናዘወትረው ወዴት ነው? ወደ እግዚአብሔር ቤት መምጣት ያስደስተናል ወይስ ወደ ሌላ ቦታ ለመሄድ ልባችን ይናፍቃል? የእነዚህ ሰዎች ሁኔታ በጣም አድርጎ የሚያሳዝን ነው። ወደ እግዚአብሔር ቤት መሄድ ሲገባቸው እነሱ ግን ወደ ሌላ ይሄዳሉ። እኛም ዛሬ ወደ እግዚአብሔር ቤት መምጣት ሲገባን እኛ ወደ ሌላ ቦታ እንሄዳለንና እነዚህ ሰዎች የእግዚአብሔርን ቤት ትተው ወደ ሌላ ቦታ በመሄዳቸው ሁለት ውጤት ገጠማቸው። እግዚአብሔርን መተው፣ እግዚአብሔርን መርሳት ውጤት አለ። ሁለት ውጤት ገጠማቸው። አንደኛ ውጤት ምንድነው? ሽንፈት ነው። የእግዚአብሔር ቃል ሲናገር ምን ይላል? እስራኤል በፍልስጤማውያን ምን ሆኑ ይላል? ተመቱ። አንዳንድ ጊዜ ይሄ ምንድነው ከክፉ ክፉ ይመረጣል ይባላል። ከክፉ ክፉ ይመረጣል እና ለእስራኤላውያኖች በፍልስጤም ከመሸነፍ ይልቅ በሌላ መንግስት ቢሸነፉ ይመርጣሉ። በጣም እንደው በፍልስጤም መሸነፍ ሽንፈት ሳይሆን የውድቀት እንደው የሞት መስሎ ነው የሚታያቸው። ለፍልስጤማውያን እንደዛ ነው። ዛሬም እኮ የሚደባደቡት እኮ ለዛ እኮ ነው። አንዳቸው በሌላቸው መሸነፋቸው በጣም አድርጎ ያንገበግባቸዋል። እና እነኚህ የኛ ሰዎች ማነው የእግዚአብሔር ሰዎች ምን ሆኑ ይላል? በፍልስጤማን በዋና ጠላታቸው ተሸነፉና ሽንፈቱ እጅግ በጣም ለእስራኤል በጣም መራራ ነበር። ሁለተኛው ደግሞ ውጤት ምንድነው? እግዚአብሔርን የመተዋቸው እልቂት ነው። 4,000 ሰው ምን ሆነ ይላል? ሞተ። በዚያ ጦርነት እግዚአብሔር ያሳያቸው 4,000 ሰው ሞተ። ይሄ እንግዲህ የመጀመሪያው ታሪክ ነው። ይህ ብቻ አይደለም። እንደገና ደግሞ ሁለተኛ ጦርነት አክደው። ይሄ ሁለተኛው ጦርነት የሚገኘው በአንደኛ ሳሙኤል ምዕራፍ 4 ከቁጥር 3 እስከ 4 ላይ ነው። እንደዚህ ይላል የእግዚአብሔር ቃል። ሕዝቡም ወደ ሰፈሩ በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? በመካከላችን እንዲሄድ ከጠላቶቻችንም እንዲያድነን የእግዚአብሔርን የቃል ኪዳን ታቦት ከሴሎ እናምጣሉ። ሕዝቡም ወደ ሴሎ ላኩ።
በኪሩቤል ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች ኦፍኒና ፊንሐስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ ይላል። የመጀመሪያውን ጦርነት ከተሸነፉ በኋላ እነዚህ ሰዎች ጥያቄ ጠየቁ። ጥያቄ የጠየቁት ምንድነው? እግዚአብሔር በፊልስጤማውያን ፊት ስለምን መታን ብለው ነው የጠየቁት። እና ይህንን ጥያቄ ስታዩት ጥሩ ጥያቄ ይመስላል አይደለም? መልካም ጥያቄ ይመስላል፣ ትክክለኛ ጥያቄ ይመስላል። ነገር ግን በደንብ በአጽንኦት ስትመለከቱት ችግር ያለበት ወይም ደግሞ የነሱን ማንነት ያጋለጠ ነገር ነው። እስራኤላውያን የነበራቸውን መንፈሳዊ ውድቀት እንኳን አልተረዱም። ችግሩን ወደ ማን ነው ለማላከክ የፈለጉት? ወደ እግዚአብሔር። ይሄ የሰው ባህሪ ነው። ብዙ ጊዜ እኛ ራሳችን በሰራናቸው ስህተቶች ምክንያት የሚመጡ ችግሮችን ሁሉ ወደ ማን ነው የምንወረውራቸው? ወደ እግዚአብሔር ነው የምንወረውራቸው። እና እነዚህ ሰዎችም ያደረጉት ይህንን ነውና ለምንድን ነው አሉ። ውድቀቱ የት እንዳለ በዚህ ደረጃ እንኳን ሲሸነፉ እንኳን አልገባቸው። ወዲያውኑ ሊያስተውሉትና ከችግራቸው ሊነቁ ሲገባቸው አሁንም ለምን ተወን? የችግራቸው ውድቀት መንፈሳዊ፣ የችግራቸው መንስኤ መንፈሳዊ ውድቀት ነበር። ያን አልተረዱትም። የከፋው ነገር ደግሞ ምንድነው መሰላችሁ? ለደረሰባቸው ሽንፈት ምክንያቱ ምን እንደሆነ እግዚአብሔርን ከመጠየቅና ወደ ትክክለኛው መፍትሄ ከመምጣት ይልቅ ስለ ችግሩ የራሳቸውን ትንታኔ ሰጥተው የራሳቸውን መፍትሄ ለማስቀመጥ ሞከሩ። በመሆኑም ችግሩ ምንድነው አሉ? ችግሩ የእግዚአብሔር ዙፋን የሆነው የእግዚአብሔር ታቦት በእኛ መካከል አለመገኘቱ ለሽንፈታችን ምክንያት ሆኗል ከሚል ድምዳሜ ላይ ደረሱና ከዚያ በኋላ ምን አደረጉ? ሄደው ያንን የእግዚአብሔርን ታቦት አመጡ። ይሄን ድርጊታቸውን በደርግ አድርጋችሁ ስትመለከቱ ምንድነው? እነኚህ ሰዎች ወደ እግዚአብሔር ሐሳብ ከመቅረብ ይልቅ እነሱ እግዚአብሔርን ወደ ራሳቸው ሐሳብ ማምጣት ነው የሚፈልጉት። አንዱ ትልቁ ችግራችን ደግሞ ይሄ ነው። ብዙ ጊዜ ለውድቀታችን አስተዋጽኦ የሚያደርገው እኛ ወደ እግዚአብሔር ሐሳብ ለመሄድ ከመፈለግና ከመጣር ይልቅ እግዚአብሔር ወደ እኛ ሐሳብ እንዲመጣ እግዚአብሔር ለኛ ያለው እቅድ ምን እንደሆነ በማወቅ ከእግዚአብሔር እቅድ ጋር መጣበቅ ሲገባን እኛ የምንፈልገው ግን እግዚአብሔር የኛን እቅድ እንዲያጸድቅልን ነው። አይሆንም። ስለዚህ እነኚህ ሰዎች ደመደሙ። ምን አሉ? ለዚህ ችግር ታቦቱ ከኛ ጋር አለመሆኑ ነው። ስለዚህ ታቦቱን ማምጣት አለበት። ለምንድን ነው ታቦቱን ማምጣት ያለባቸው? ታቦቱን ብቻ አይደለም ካህናቱንም አመጡ። ለምንድን ነው ያን ማምጣት የፈለጉት? እግዚአብሔር ታቦቱን ካመጣ ማን ይመጣል ብለው አሰቡ? እግዚአብሔር ሳይወድ በግዱ ይመጣል ነው። እንደዚያ ነው። ስለዚህ እንደዚያ ከሆነ ውጤቱ ምን ሆነ ነው? ጥሩ ነው። የእግዚአብሔርን ታቦት አመጡ። ለውድቀታችን ምክንያት የእግዚአብሔር ታቦት ከኛ ጋር ስላልነበረ ነው። ስለዚህ ታቦቱ ይምጣሉ። መጡ። ካህናቶቹም አብረው እንዲመጡ ተደረጉ። መጡ። ከዚያስ ምን ሆነ? አንደኛ ሳሙኤል ምዕራፍ 4 ቁጥር 5 እና 6 እንደዚህ ይላል። ፍልስጤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ እልልታ ድምፅ ምንድን ነው አለው። የእግዚአብሔር ታቦት ወደ ሰፈሩ እንደገባ አስተዋሉ። አሁን ምንድን ነው የሆነው? እስራኤላውያን ታቦቱ በሚመጣበት ጊዜ በጣም ደስ አላቸው። በከፍተኛ ሁኔታ ምን ያደርጉ ነበር? ይጨፍሩ ነበር። በጣም አድርገው ይጨፍሩ ነበርና ከዛ በኋላ የነሱ ድምፅ በፍልስጤማውያን ሰፈር ሁሉ ዘልቆ ገባ። ሽብር ፈጠረ። ስለዚህ እነኚህ ሰዎች ምን አሉ? ዋው አሁን ትክክል ነው፣ ያደረግነው ነገር ትክክል ነው ብለዋል። ነገር ግን እነኚህ ሰዎች ያልተረዱት ነገር የታቦቱ መምጣት ውጫዊ ለውጥ ነው። እግዚአብሔር የሚፈልገው ውስጣዊ ለውጥ ነው።
እነኚህ ሰዎች በውጫዊ ለውጥ እግዚአብሔር እንደሚደሰት አድርገው ነው የገመቱት። እግዚአብሔር በውጫዊ ለውጥ አይታለም፣ ይደለል አምላክ አይደለም። ሁላችሁ ታውቃላችሁ። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ምንድነው የሚለው? እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና። ሰው ፊትን ያያል፣ እግዚአብሔር ግን ምን ያያል? እግዚአብሔር በእነሱ መካከል እንዲገኝ ከተፈለገ ምን መሆን አለበት? ምን መለወጥ አለበት? ውስጥ ነው። ውስጣችን ሊለወጥ ይገባል። እስራኤላውያን የውስጥ ለውጥ ነበር የሚያስፈልጋቸው። እነሱ ግን የውጭ ለውጥ። ታቦቱን አመጡ። ከዛ በኋላ ታቦቱ ሲመጣ ተሰበሰቡ፣ በአንድ ላይ ጮሁ፣ ጨፈሩ፣ ዘለሉ። ድምፃቸው ጠላታቸው ሰፈር እስኪደርስ ድረስ ዘለሉ። እግዚአብሔር የሚፈልገው እሱን ነበር ነው? እንደዚያ ነው አይደለም? አንደኛ ጴጥሮስ ምዕራፍ 3 ቁጥር 3 ለእናንተም በውጭ የሆነ ሽልማት አይሁንላችሁ ይላል የእግዚአብሔር ቃል። ምድር እስክትንቀጠቀጥ ድረስ መጮህ ውጤት ያመጣል ወይ? አይዶን ነው። ይመጣ ይሆን? የዚህ ጭፈራ ውጤቱ ምን ሆነ? መጣ ታቦቱ እነሱ ጋር። እነሱም በታላቅ ክብር ተቀበሉት። ሲቀበሉት እግዚአብሔር በጣም የሚደሰት ነበር የመሰላቸው። ከዛ በኋላ ተቀበሉት፣ በደንብ አድርገው በድምቀት ተቀበሉትና ከዛ ውጤቱ ምንድነው የሆነው? ቁጥር 10 አንደኛ ሳሙኤል ምዕራፍ 7 ቁጥር 10 እንደዚህ ነው። ፍልስጤማውያንም ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግ ታላቅም ግዳይ ሆነ። ከእስራኤልም 30,000 እግረኛ ምን ሆነ? ወደቀ። በጣም የሚገርም። ታቦቱ መጥቶ በፊት ያለ ታቦቱ የሞቱት 4,000 ሰዎች ናቸው። መቼም 4,000 ሰው ቀላል አይደለም፣ ግን 4,000 ሰው ናቸው። ግን ይሄኛው ያሁኑ ይባስ ነው አይደለ? ያሁኑ ይባስ። እነኚህ ሰዎች እንዲህ ያለ ነገር ይደርስብናል ብለው አላሰቡም ነበር። ምን ሆነ? 30,000 እግረኛ። ይህ 30,000 እግረኛ በፍልስጤማውያን ፊት ሲመታ፣ ታቦቱ ሲመጣ የተሰማው ያ የድል ጩኸት፣ ያ የደመቀ ጭፈራ፣ ያ የደመቀ ሆይታ በወራት ጊዜ ውስጥ አይደለም፣ በቀናትም ጊዜ ውስጥ አይደለም፣ በሰዓታት ጊዜ ውስጥ ወደ ውካታና ወደ ለቅሶ ተለወጠ። ይሄ እኛንም ሊያሳስበን የሚገባ ነገር ነው። እግዚአብሔር በውጫዊ ለውጥ የሚደለል አምላክ አይደለም። እንግዲህ አሁን በመጀመሪያው 4,000 በሁለተኛው ደግሞ 30,000 በድምሩ 34,000 እግረኞችን አጣች። ይሄ ብቻ አይደለም ቀውሱ በጣም ብዙ ነው። እግዚአብሔርን ወደ ራሳቸው እቅድ ለማምጣት ያደረጉት ጥረት ቀውሱ በጣም ብዙ ነው። ሌላም ቀውስ አለ። ቀውሱ ምንድነው? ካህናቱ ሁለቱ የኤሊ ልጆች ኦፍኒና ፊንሐስ በጦርነቱ እነሱ ምን ሆኑ? ተገደሉ። ያን ብቻ አይደለም። ከጦርነት ቦታ የተላከው መልእክተኛ መርዶውን ይዞ ሄዶ ለሊቀ ካህኑ ለኤሊ በሚናገርበት ጊዜ ኤሊ ያንን ነገር ሲሰማ ምን ሆነ ይላል? ከተቀመጠበት ወድቆ ምን ሆነ? ሞተ። እሱም ብቻ አይደለም፣ የፊንሐስ ሚስት አርግዛ ነበረ። ምናልባት ስንት ወር እንደሆናት እኔ እንጃ፣ የመውረጃ ጊዜዋ ደርሶም ሊሆን ይችላል። በዛን ጊዜ ይሄንን ስትሰማ እርሷም እንዲሁ ምን ሆነ ይችላል? ምጥ ያዛት፣ ልጁ ተወለደ። እሷ ግን ሕይወቷ አለፈ። የሁሉ ቀውስ። ነገር ግን ከዚህ ሁሉ የሚበልጠው በጣም የሚያሳዝነው ከዚህ ሁሉ የሚበልጠው ምን ሆነ ይላል? የእግዚአብሔር ታቦት ተማረከ። የእግዚአብሔር ታቦት ሲማረክ ምን ሆነ ይላል? የእግዚአብሔርም ክብር ከእስራኤል ለቀቀ። የታይታ ክርስትና፣ የታይታ አምልኮ ምንም ውጤት አላመጣም።
እግዚአብሔር ከታይታ አምልኮ ይጠብቀን። በእኛ ምክንያት በእነዚህ ሰዎች ምክንያት የእግዚአብሔር ታቦት ተማረከ። ክብሩም ከእስራኤል እንዲወገድ ተገደደ። እግዚአብሔር ከእስራኤል ለመወገድ በፍጹም ዓላማ አልነበረው። ነገር ግን እግዚአብሔር በቃ ጥሎ እንዲሄድ ያደረጉት እነሱ ራሳቸው ናቸው። እኛም እግዚአብሔርን ከመካከላችን እንዳናስወግደው እግዚአብሔር ይጠብቀን። በጣም የሚያሳዝን ነገር ነው። አሁን ወደ ሶስተኛው ጦርነት እንሄድ። ሶስተኛው ጦርነት መጣ። በሶስተኛው ጦርነት አንደኛ ሳሙኤል ምዕራፍ 7 ላይ ነው የሚገኘው። ምዕራፍ 7 ቁጥር 5-8 ሳሙኤልም እስራኤልን ሁሉ ወደ ምጽጳ ሰብስቦ አለ፣ ስለ እናንተም ወደ እግዚአብሔር እጸልያለሁ አለ። ወደ ምጽጳም ተሰበሰቡ፣ ውሃም ቀድተው በእግዚአብሔር ፊት አፈሰሱ። በዚያም ቀን ጾሙ። በዚያም እግዚአብሔርን በድለናል አሉ። ሳሙኤልም በእስራኤል ልጆች ላይ በምጽጳ ፈረደ። ፍልስጤማውያንም የእስራኤል ልጆች ወደ ምጽጳ እንደተሰበሰቡ በሰሙ ጊዜ የፍልስጤማውያን አለቆች በእስራኤል ላይ ወጡ። የእስራኤል ልጆችም ሰብተው ፍልስጤማውያንን ፈሩ። የእስራኤልም ልጆች ሳሙኤልን ከፍልስጤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ትጸልይ ዘንድ አትታክት አሉት። የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጤማውያንንም አሳደዱ። በቤት ካር በታች እስኪደርሱ ድረስ መቷቸው። ሳሙኤልም አንድ ድንጋይ ወስዶ በምጽጳ እና በሼን መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል ኤቤኔዘር ብሎ ጠራው። ቁጥር 10-12 ሳሙኤልም የሚቃጠለው ይሄን በደንብ አድርጋችሁ ስሙ። ሳሙኤልም የሚቃጠለው መስዋዕት ሲያደርግ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ። በዚያችም ቀን በፍልስጤማውያን ላይ ታላቅ ነጎድጓድ እግዚአብሔር አንጎደጎደ፣ አስደነገጣቸው። በእስራኤልም ፊት ድል ተመቱ። እግዚአብሔርም በዚያ ቀን በታላቅ ነጎድጓድ አንጎደጎደ ይላል። እግዚአብሔር ይመስገን። በሶስተኛው ታሪክ ተገለበጠ። 2 ጊዜ የተሸነፉና ብዙ ቀውስ ውስጥ የገቡት እስራኤላውያን በጣም ደስ የሚለው ድል በተመቱበት ቦታ በዛው ቦታ 2 ጊዜ ድል በተመቱበት ቦታ መልሰው ድል አደረጉ። አያችሁ? ለውጡን ምን አመጣው? ለውጡን ምንድነው ያመጣው? በደንብ አስተውላችሁ ከሆነ ለውጡን በዚህ በሶስተኛው ጦርነት ለውጡን ምን አመጣው ያላችሁ እንደሆነ ለውጡን ያመጣው ተሐድሶና መነቃቃት ነው። በደንብ ጥቅሱን አስተውላችሁት ከሆነ ሳሙኤል ያደረገው በዚህ ህዝብ ውስጥ ተሐድሶና መነቃቃት እንዲመጣ አንዳንድ እርምጃውን እርሱም ህዝቡም እንዲወስዱ አድርጓቸዋል። በዛ ምክንያት ያ ተሐድሶና መነቃቃት በህዝቡ መካከል በሚመጣበት ጊዜ ህዝቡ ድል በተመቱበት ቦታ ጠላቶቻቸውን ድል አደረጉ። ዛሬም ለአድቬንቲስት ቤተክርስቲያን የሚያስፈልጋት ነገር ለኔም ለናንተም የሚያስፈልገን ነገር ቢኖር ተሐድሶና መነቃቃት ነው። ትንቢተ መንፈስ ስለዚህ ጉዳይ እንደዚህ ይላል። በመካከላችን እግዚአብሔርን የመምሰል እውነተኛ መነቃቃት ከፍላጎቶች ሁሉ ትልቁና እጅግ በጣም አጣዳፊው ፍላጎት ነው። ይህንን መፈለግ የመጀመሪያ ስራችን መሆን አለበት። የጌታን በረከት ምንድነው? የጌታ በረከት መነቃቃትን ለማግኘት ልባዊ ጥረት መደረግ አለበት ይላል። በመቀጠል ደግሞ ተሐድሶ በመንፈስ መነቃቃት ጋር ካልተገናኘ የጽድቅን መልካም ፍሬ ሊያመጣ አይችልም። መነቃቃትና ተሐድሶ የተሰጣቸውን ስራ መስራት አለባቸው። በመሆኑም የተፈለገው ውጤት እንዲመጣ ሁለቱ መዋሃድ አለባቸው። እውነት ነው። በሳሙኤልና በህዝቡ መካከል በነበረው ቅንጅት የተፈጸመው ነገር ይሄ ነው። እነኛ ሰዎች ከዛ በፊት
በራሳቸው መንገድ ሄደው ምንም ውጤት አላመጡም። ነገር ግን ልባቸውን ወደ እግዚአብሔር መለሱ። ልባቸውን ወደ እግዚአብሔር እንዲመልሱ ያደረጋቸው ደግሞ ካህኑ ሳሙኤል ነው። ስለዚህ እነኚህ ሰዎች ሰብስቡልኛል፣ ወደ አንድ ቦታ ሰበሰባቸው። ወደ አንድ ቦታ ተሰበሰቡ። በተሰበሰቡ ጊዜ ያደረጓቸው ነገሮች አሉ። በዚያ ቀን ተሐድሶና መነቃቃት እንዲመጣ የተፈለገውም ደግሞ ድል እንዲገኝ ያደረጉ 5 ነገሮችን አድርገዋል። ዛሬም እኛ ልናደርጋቸው የሚገባ 5 ነገሮች ተደርገዋል። የመጀመሪያው ምንድነው? እግዚአብሔርን መበደላቸውን በማመን ንስሐ ገቡ። የመጀመሪያው እርምጃ ንስሐ ገቡ። ባለፈው ጊዜ በራሳቸው መንገድ በመሄዳቸው እግዚአብሔርን አሳዝነዋል። ከዚያም አልፎ በየተራራው ለሌሎች አማልክቶች መስገጃ መስራት እግዚአብሔርን አሳዝነዋል። በሕይወታቸው ለእግዚአብሔር ተገቢውን ቦታ ባለመስጠታቸው እግዚአብሔርን አሳዝነዋል። ከእግዚአብሔር የሚያስቀድሟቸው በጣም ብዙ ነገሮች ነበሯቸው። አሁን ግን ምን አሉ? በቃ ከዚህ በኋላ መሞኘት የለም። ስለዚህ ወደ ማን እንመለሳሉ? ወደ እግዚአብሔር እንመለስ። በሕይወታችን ለእግዚአብሔር ተገቢውን ቦታ እንሰጣለን ብለው ቃል ኪዳን ገቡ። ንስሐ፣ ባለፈው ነገር ንስሐ ገቡ። ይህንን በማድረጋቸው እግዚአብሔር ተደሰተ። ወደ እነሱ የሄደው የእግዚአብሔር ክብር ወደ እነሱ ለመምጣት እግዚአብሔር በጣም ደስ አለውና፣ ሁለተኛው ደግሞ ጣዖታትን ያመልኩ ነበረ። እነዛን ጣዖታት ምን ይላል? እዛ ባነበብነው ጥቅስ ላይ አንደኛ ሳሙኤል ምዕራፍ 7 ከቁጥር 5 ጀምሮ ምንድነው የሚለው? ያደረጉት ምንድነው? እነዛን ጣዖታት ከልባቸው ከመካከላቸው አራቁ ነው የሚለው። ምክንያቱም እነዚህ ጣዖታት በእነሱና በእግዚአብሔር መካከል ጣልቃ እንደገቡ፣ እግዚአብሔር ወደ ሕዝቡ እንዳይመጣ እንደከለከሉ፣ ሕዝቡም ደግሞ ወደ እግዚአብሔር እንዳይቀርብ ከፍተኛ መሰናክል እንደሆኑ በደንብ አድርገው ስላወቁ እነዚያን ጣዖቶቻቸውን ምን አደረጉ ይላል? አስወገዱ ይላል። አያችሁ፣ ይህንን ያደረጉት ሁልጊዜ ጣዖታትን የሚያመልኩት ለምን እንደሆነ ታውቃላችሁ? በጣም ሁልጊዜ የሚሳሳቱት በዚህ ላይ ጣዖትን የሚያመልኩት ሁልጊዜ የተደባለቀ አምልኮ ይወዳሉ። እግዚአብሔርን መተው አይፈልጉም። በጣም የሚያናድደው እግዚአብሔርን መተው አይፈልጉም። የፈለገ ነገር ቢሆን አይፈልጉም። ግን ጣዖትን ደግሞ ማምለክ መተው አይፈልጉም። ስለዚህ እነዚህ ሁለቱ በአንድ ላይ አቀናጅተው ሊያደርጉ ነው የሚፈልጉ። እግዚአብሔር ደግሞ የሚጠላው ምንድነው ያላችሁ? የተደባለቀ ነገር ነው። በፍጹም እግዚአብሔር የተደባለቀ ነገር አይፈልግም። ትዝ ይላችሁ እንደሆነ በአንደኛ ነገሥት ኤልያስ ምንድነው ያላቸው? በሁለት ልብ አታንክሱ። እግዚአብሔር አምላክ ሆነ ተለጠቅ ነው። በቃ ተለጠቅ። እዚህ አንድ እግርህን አታደርግ። ነገር ግን መሃል ላይ ሆነህ በር አትዝጋ። ሌላው እንዳያልፍ በር አትዝጋ። እዚህ ቁመህ። ስለዚህ ምን ማድረግ አለብህ? ብትፈልግ ወደዚሁን፣ ያንተ ምርጫ ነው። ብትፈልግ ወደዚሁን። እግዚአብሔር የሚጠላው ይሄ ነው። በጣም የተደባለቀ ነገር አይፈልግም። በተደባለቀ ነገር እግዚአብሔርን ማታለል አይቻልም። እነሱ እግዚአብሔርን በጣም ይገርማቸዋል። መቼም ሕዝቅኤል ምዕራፍ 8 ከቁጥር 7 እስከ 10 ያለውን ብታነቡ በጣም ታዝናላችሁ። በእግዚአብሔር ቤት ውስጥ የአሕዛብን ጣዖት አምጥተው ግድግዳው ላይ ሰቀሉ። ለምን? ወደዛ እንዳይሄዱ እኮ ነው። ወደዛ ጣዖታቱ ወደሚመለኩበት ቦታ እንዳይሄዱ ምን አደረጉ? የእግዚአብሔርን የአሕዛብን ጣዖት አምጥተው በዛ ሳሏቸው፣ ሰቀሏቸው። በቃ አለቀ። ምንድነው የምታደርጉት እግዚአብሔር ቤት ውስጥ ሲባሉ እግዚአብሔርን እያመለክን ነው፣ ለእግዚአብሔር እየሰገድን ነው ይባላል። ግን ለማን ነው የሚሰገደው? ካህናቶቹ ራሳቸው። ካህናቶቹ እናይጠገም ምን ያደርጋሉ? ፊት በእግዚአብሔር ቤት ውስጥ ቆመው ለማን ይሰግዳሉ ይላል? ካህናቶቹ ለፀሐይ ይሰግዱ ነበር። ግን የት ነው ያሉት? እግዚአብሔር ቤት ውስጥ ነው ያሉት። እግዚአብሔር ቤት ውስጥ ቆመው
ይሄ በጣም በጣም የሚገርም ነገር ነውና ይሄ እግዚአብሔር የሚጠላው ነገር ይሄ ነው። በሙሉ ልባችን እግዚአብሔርን የምንይዝ ከሆነ እንያዝ። ያ ነው እግዚአብሔር የሚፈልገው እንጂ በሁለት ልብ ማነከስ አይደለም። ስለዚህ እነኚህ ሰዎች በሁለት ልብ ማነከሳቸው የችግሩ ምንጭ እንደሆነ ስለተረዱ በቃ አሉ። ከዚህ በኋላ ጣዖት ቻው። እኛም በህይወታችን በእኛና በእግዚአብሔር መካከል ጣልቃ የሚገቡትን ነገሮች ካላስወገድን እግዚአብሔር ከኛ ጋር አይሆንም። ይሄ በጣም ሊያሳስበን የሚገባ ነው። እግዚአብሔር በጣም ሊታገሰው እንደው በፍጹም የማይወደው ነገር ቢሆን የተቀላቀለ ነገር የተቀላቀለ አምልኮ ነውና ይሄን በጣም አድርገን ልንጠነቀቅበት ያስፈልጋል። ሶስተኛው ያደረጉት ነገር ምንድነው? በጾምና በጸሎት ወደ እግዚአብሔር ቀረቡ። ጾሙ ይላል። የእስራኤል ልጆች ጾሙ። ጾምና ጸሎት በክርስትና ሕይወት ውስጥ መቼም አስፈላጊነቱን የማይረዳ አለ ብዬ አላስብም። እና ጾምና ጸሎት በታላቅ ትህትና በሙሉ ልብ ወደ እግዚአብሔር እንድንቀርብ የሚያደርገን ነገር ነው። እና በትህትና ከዛም ደግሞ በሙሉ ልብ ባልተከፈለ ልብ ወደ እግዚአብሔር ለመቅረብ የሚፈልግ ሰው ካለ በጾም በጸሎት ወደ እግዚአብሔር ይቅረብ። ከእግዚአብሔር ጋር በጣም የጠበቀ ግንኙነት እንዲኖረን የሚረዳ ነገር ቢኖር ጾምና ጸሎት ነው። ጾምና ጸሎት ልባችን በጌታ ፊት ስናፈስ እግዚአብሔር በእኛ ሕይወት ውስጥ ያለውን እርሱ የማይከብርበትን ባህሪያችንን በማስወገድ የማደስና የመቀደስ ስራ በእኛ ውስጥ እንዲሰራ ለእግዚአብሔር እድል ይሰጠዋል። አንድ ሰው በሚጾምበት በሚጸልይበት ጊዜ መንፈስ ቅዱስ ከሱ ጋር ግልጽ በሆነ ቋንቋ ይነጋገራል። ለዚህ ነው ጾም ጸሎት የሚያስፈልገው። ስለዚህ እነኚህ ሰዎች ይሄ ሁሉ ጎድሏቸው ነበር። እግዚአብሔር በእነሱ ልብ ውስጥ ገብቶ ለመስራት አልቻለም። ተረዱ። መንፈስ ቅዱስ ምንም ከነሱ ጋር ኮሚኒኬት ማድረግ አልቻለም። ገባቸው። ስለዚህ እዚህ ልባቸው ያለውን ምን አደረጉ? አወጡና በጾም በጸሎት በታላቅ ትህትና በሙሉ ልባቸው በእግዚአብሔር ፊት ቀረቡ። ይሄ ሶስተኛው እነኚህ ሰዎች ለተሐድሶውና ለመነቃቃቱ መምጣት ያደረጉት ነገር ነው። አራተኛው ምን አደረጉ ይላል? ውሃ ቀድተው በምድር ላይ አፈሰሱ ይላል። ምን ትርጉም አለው? ውሃ ነው አለ። ውሃ ነው እና ይሄ ምሳሌያዊ ነው። እንግዲህ እንደምታውቁት እስራኤላውያኖች ከሚያቀርባቸው መስዋዕት አንዱ የመጠጥ ቁርባን ነው። የመጠጥ ቁርባን ነው። እነኚህ ሰዎች ለጦርነት ነው ሄዱ። በዛ በጦርነት ምንም ነገር የሚያገኙት ነገር የላቸውም። ስለዚህ ያንን የመጠጥ ቁርባን ለእግዚአብሔር ማቅረብ አልቻሉም። ሰው ምን አደረጉ? አሁን ውሃውን ቀዱና ከዚያ በኋላ ልክ እንደ መጠጥ ቁርባን ሄደው በእግዚአብሔር ፊት አፈሰሱ እና ያንን ማቅረባቸው ምንድን ነው የሚያሳየው? ያን ቁርባን ማቅረባቸው የሚያሳየው በራሳቸው ብቃት እንደሌላቸው፣ ብቃታቸው እግዚአብሔር እንደሆነ አምነው መቀበላቸው ነው የሚያሳየው። እኛም ይሄንን ነው ማድረግ ያለብን። ጎበዝ፣ በራሳችን ምንም ያለኔ አንዳች ታደርጉ ዘንድ አትችሉም አላለም ኢየሱስ ክርስቶስ? አዎ ብሏል። ስለዚህ እነኚህ ሰዎች ያለ እሱ ምንም ነገር ማድረግ እንደማይችሉ ተረዱ። በመንፈሳዊ አቋማቸው ያለ ቅጥ ደካማ ቢሆኑ አሁን ደግሞ የሰማዩ አባታቸው በምህረትና በርህራሄ እንደሚቀበላቸው በልባቸው ማመናቸውን ለመግለጽ ያንን በመጠጥ ቁርባን የተመሰለው ምሳሌ ውሃውን አፈሰሱ። ከዛ በኋላ የመጨረሻውና አምስተኛው ምንድነው የሚለው? የሚቃጠል መስዋዕት አቀረቡ ይላል። ጥቅሱን ስናነብ በደንብ አስተውላችሁ ከሆነ ይሄ የነገሩ ሁሉ በጣም መሰረት የሆነው ነገር እዚህ ላይ ነው ያለው። ሳሙኤል ነው ያቀረበው።
ካህን በመሆኑ ህዝቡን በመወከል ምክንያቱም ህዝቡ ሞላለ ፍልስጤማውያኖች እንዳለፈው አሁንም ምን እንዳያረጉን እንዳይመጡን እባክህ በእግዚአብሔር ፊት ስለኛ ከመጸለይ ስለኛ ከመማለድ አትታክታሉ እሺ አለ ይጸልይላቸው ነበር ከዚያም በኋላ ምን አደረገ የሚቃጠለው መስዋዕት ወሰደና አሳረገ ይላል ያነበብነው ቃል በደንብ አስተውላችሁት ከሆነ ልክ ይሄ መስዋዕት በሚቀርብበት ጊዜ እግዚአብሔር ምን አደረገ ይላል በነጎድጓድ ነው የሚለው እግዚአብሔር ይመስገን እንዲሁ ዝም ብሎ ይመጣ መሰላችሁ እንዴ አይደለም በፍጹም አይደለም በሙሉ ኃይሉ መጣ እግዚአብሔር ህዝቡ ንስሐ ገብቶ ራሱን አድሶ ችግሩን አስወግዶ በእግዚአብሔር ፊት በሚቀርብበት ጊዜ እግዚአብሔርን በሙሉ ልቡ በሚፈልግበት ጊዜ እግዚአብሔር ደግሞ በክብሩ ያ የሄደው የእግዚአብሔር ክብር በዛ በጦርነት በተሸነፉ ጊዜ የሄደው ያ የእግዚአብሔር ክብር ተመልሶ መጣ ስለዚህ እግዚአብሔር ተመልሶ በክብሩ በሚመጣበት ጊዜ ነጎድጓድ በነጎድጓድ ሆነ ከዚያ በኋላ ምን ሆነ ፍልስጤማውያን በነጎድጓዱ ግራ ገባቸው ከዚያ መጽሐፍ ቅዱስ ምን ይላል በእስራኤል ፊት ተመቱ እግዚአብሔር ይመስገን ይሄ ነው ስለዚህ የመጽሐፍ ቅዱስን ታሪክ ስንመለከት የተነሱ መነቃቃትና ተሐድሶዎች መሰረታቸው መስዋዕት እንደሆነ ትመለከታላችሁ ልክ በዚህ ጊዜ ይሄን ነው መስዋዕቱን ህዝቡን በመወከል ካህኑ በእግዚአብሔር ፊት በሚያቀርብበት ጊዜ በዚያን ጊዜ እግዚአብሔር በመካከላቸው ተገኘ የእግዚአብሔር በመካከላቸው መገኘ ታቦቱ ያለ እግዚአብሔር ትርጉም የለውም ታቦቱ የእግዚአብሔር የመገኘቱ ምሳሌ ነው እግዚአብሔር ደግሞ በታቦቱ በላይ ሆኖ ሁሉ ጊዜ ይነጋገራቸዋል አሁን እነሱ እግዚአብሔርን ትተው ታቦቱን ነው ያመጡት ምንም ጥቅም አልሰጣቸውም ስለዚህ አሁን ግን እግዚአብሔርን ራሱን በፈለጉት ጊዜ እግዚአብሔር በመካከላቸው ተገኘ በዚያን ጊዜ ድል መጣ ስለዚህ በዘመናት የነበሩ ተሐድሶና መነቃቃቶች የመጡት በመጽሐፍ ቅዱስ ታሪክ የመጡት በመስዋዕት አማካኝነት እንደሆነ ትመለከታል ለምሳሌ የእስራኤልን ዘመን መነቃቃት እናስብ ዘጸአት ምዕራፍ 37 ከቁጥር 3 እስከ 6 ስታስቡ ህዝቡ በሙሉ ይላል ህዝቡ በሙሉ በየማለዳው ባዶቻቸው መጡ ነው የሚለው አይደለም የለም አሉ እኛ የእግዚአብሔርን ቤት አንተውም አሉ የእግዚአብሔርን ቤት አንተውም ስለዚህ በየዕለቱ ወደ አምልኮ ቦታ ሲመጡ ምን ያደርጉ ነበር በእጃቸው ለእግዚአብሔር የሚሆን ስጦታ ይዘው ይመጣሉ መስዋዕታቸውን ይዘው ይመጣሉ ስጦታቸው መስዋዕታቸው ነበር ለእግዚአብሔር የሚሆነውን ስጦታ ይዘው ይመጣሉ ስጦታ በየዕለቱ ህዝቡ ከሙሉ ልቡ በሚያመጣበት ጊዜ ከዛ በኋላ ተቀባዮቹ ደከሙ Can you imagine? ሰጪዎቹ ሁሉ ጊዜ ይዘው ይሰጣሉ ተቀባዮቹ ደከሙና ወደ ሙሴ ሄደው ሙሴ አሉት አይ ይበቃል እኛ ከዚህ በላይ በጣም ብዙ ነው የተተረፈ ከበቂ በላይ ነው በእውነት ያንን ዘመን እግዚአብሔር በዚህ ዘመን ይድገምልን በቃ ይቁም ምን ነው በቃ እንዴ ሰው ሁሉ ጊዜ በየጧቱ ያመጣል ተከመረ ማስቀመጫም የለም ስለዚህ ሙሴ ወጣና አዋጅ ከዛሬ ጀምሮ ማንም ሰው ምንም አይነት ስጦታ ይዞ እንዳይመጣ ከዲወት እንዲህ አይነት ለውጥ ያመጣው በህዝቡ መካከል የመጣው ተሐድሶና መነቃቃት ስለዚህ ይሄ በእስራኤል ዘመን ነው በነህዝቅያስ ዘመን ደግሞ የነበረው መነቃቃት ስንመለከት ሁለተኛ ዜና 31 5 እና 6 እንደዚህ ይላል ይህንንም ነገር እንዳዘዘ የእስራኤል ልጆች የእህሉንና የወይን ጠጁን የዘይቱንም የማሩ የእርሻውንም ፍሬ ሁሉ በኩራት ሰጡ የሁሉንም አስራት አብዝተው አቀረቡ በይሁዳም ከተሞች የሚኖሩ የእስራኤልና የይሁዳ ልጆች የበሬውን የበጉን አስራት ለአምላካቸውም ለእግዚአብሔር የተቀደሰውን አስራት አመጡ ከምረውም አኖሩት ይላል ከምረው
ልክ በዚህም ዘመን እንደዚያ ነው ተከመረ። ልክ ከእግዚአብሔር ጋር ሲገናኙ ህይወታቸው ሲለወጥ ከዛ በኋላ እነኚህ ሰዎች መነቃቃቱ ሁለንተናዊ መነቃቃት ሆነ። በቃ እግዚአብሔርን በልባቸው ሙሉ በሙሉ መቀበላቸውን፣ ህይወታቸውን ለእግዚአብሔር ሙሉ በሙሉ ማስረከባቸውን፣ ፈቃዳቸውን ለሱ ማስገዛታቸውን የገለጹት በዚህ አይነት መንገድ ነው። ሂዶ እስከሚከመር ድረስ አስራታቸውን ስጦታቸውን በጣም ምንድነው የሚለው ከዛ ከሰለሞን ዘመን ጀምሮ እስከዚያ ዘመን ድረስ እስከ ሕዝቅያስ ዘመን እንዲህ አይነት ተሐድሶና መነቃቃት መጥቶ አያውቅም ይላል የእግዚአብሔር ቃል። ይሄ ህዝቡ ህይወቱ ሲለወጥ ወደ ራሱ መመልከቱን ትቶ ወደ እግዚአብሔር ተመለከተ። በፊት ወደ ራሳቸው ነበር። አሁን ግን ያ ተሐድሶና መነቃቃት ነገሩን ለወጠውና ወደ እግዚአብሔር እንዲመለከቱ አደረጋቸው። ሁሉም ነገር ምናሉ መፈክር። ድሮ ደርግ መፈክር ያስብል ነበር። እንግዲህ ብዙዎቻችሁ በዚያ ዘመን አልነበራችሁም፣ ጥቂቶቻችን አለን በዚያ ዘመን እና በጣም የታወቀ መፈክር ነበር። ሁሉም ነገር ወደ የታል? ወደ ጦር ግንባር። ሁሉም ነገር ወደ ጦር ግንባር ነበር ማለት። ሁሉም ነገር ወደ መፈክሩ ሁሉም ነገር ወደ ጦር ግንባር ይባል ነበር። እነኚህ ሰዎች ደግሞ ምን አሉ? ሁሉም ነገር ወደ እግዚአብሔር ቤት፣ ሁሉም ነገር ወደ እግዚአብሔር ቤት፣ ቅድሚያ ለእግዚአብሔር። እግዚአብሔር ይመስገን። እንዴት ያስደስታል! አምጥተው ምን አደረጉ? አኖሩት ይላል። በነህምያ ዘመን የነበረውን መነቃቃት ስንመለከት ህዝቡ ሁሉ አስራታቸውን በመመለስ ስጦታቸውን በመስጠት ለእግዚአብሔር ታማኝ ለመሆን ቃል ገቡ ይላል። ነህምያ ምዕራፍ 13 ቁጥር 5 እና ቁጥር 12። በዚያን ጊዜ ቤተ መቅደሱ የሚሰራበት ጊዜ ነበር። ከምርኮ የተመለሱበት በጣም ብዙ ችግር ያለበት ጊዜ ነበር። ነገር ግን ከምርኮ በመመለሳቸው በጣም ደስተኞች ነበሩ። እግዚአብሔር እንደገና ወደ አገራቸው ስለመለሳቸው፣ በአገራቸው እግዚአብሔርን በነፃነት በቤተ መቅደሳቸው ለማምለክ እግዚአብሔር ስላበቃቸው በጣም ደስ አላቸው፣ ለሰጣቸው ዕድል። ምክንያቱም በባዕድ አገር ነው የነበረው፣ በምርኮ አገር ነው የነበረው፣ ነፃነት በሌለበት አገር ነው የነበረው። ማንኛውም ነገር የተገደበ በሆነበት አገር ነው ሲኖሩ የነበረው። አሁን ግን በነፃነት እንዲኖሩ እግዚአብሔር ነፃ አወጣቸው። ስለዚህ ያንን ትልቅ ዕድል የሰጣቸውን እግዚአብሔር እንደዚህ በዋዛ ሊያዩት አልፈለጉም። ስለዚህ ምን አሉ እነኚህ ሰዎች? ነህምያ አለ በቃ አስራታችንም ስጦታችንም ለእግዚአብሔር ምን እናደርጋለን? እንሰጣለን ብለው በነህምያ ፊት ቃል ገቡ። በሐዋርያት ዘመን የነበረውን መነቃቃት ስታዩ እንደዚሁ ነው። ሐዋርያት ሥራ ምዕራፍ 6 እነኚህ ሰዎች በቃ ጌታ ኢየሱስ ክርስቶስ ከሄደ በኋላ መንፈስ ቅዱስ በሐዋርያት ላይ ወረደ። ከዛ በኋላ ወንጌል ተሰበከ። ወንጌል ሲሰበክ የሁሉንም ልብ ለወጠው። ሁሉም ሰው ተነቃቃ፣ ሁሉም ሰው ተሐደሰ። በዚያን ጊዜ ልዩነት ጠፋ። በጣም ይገርማል። ልዩነት ጠፋ። ሀብታም ድሃ የሚባል ልዩነት ጠፋ። ሁሉ ምን ሆነ? ሀብታም። ለምን? ምክንያቱም የእግዚአብሔር ቃል ምን ይላል? ሁሉም የነበረውን ሀብት እያመጣ በሐዋርያት እግር ያኖር ነበር፣ ለሁሉም የሚያስፈልገውን ያክል። ይሄ መቼም ዛሬ ላለንበት በጣም ራስ ወዳድ ለሆነ ዓለም ስድብ ነው አይመስላችሁም? እኛ ራሳችን ስለ ውጭ ዓለም አይደለም እያወራ ያለው፣ ስለ ራሳችን ነው ማወራው። እንደዛ ሁሉ ብንባል እሺ እንላለን? አይመስልኝም። ከኔ ጀምሮ እንደው ዝም ብዬ ለለበጣ እንዳይመስላችሁ እንደዛ ማለት ከኔ ጀምሮ እሺ አንልም። እነዛ ሰዎች ግን ተመልከቱ ምን አይነት በጣም ዩኒክ የሆነ ተሐድሶ እንደነበረ። በጣም ዩኒክ፣ በጣም የተለየ ተሰምቶ የማይታወቅ እንደዛ አይነት ተሐድሶ በየትኛውም ዘመን አልነበረም፣ ወደፊትም የሚሆን አይመስልኝም። በዛ ዘመን ግን ነበረ። ሁሉ አመጣና ሰጠ። ወዴት አመጣ? ወደ እግዚአብሔር። በሐዋርያት እግር ይላል። ወደ እግዚአብሔር ቤት አምጥተው ንብረታቸው፣ መሬታቸውን እየሸጡ፣ ቤታቸውን እየሸጡ፣ ንብረታቸውን እየሸጡ ሁሉም
ያለ መሰሰት አመጣው ሰጡ። ምን ይሁን ሲባል በቃ ለሁሉም ለሁሉም። እንዲህ አይነት በጣም የሚያስገርም ታሪክ በሐዋርያት ዘመን ተፈጽሟል። መነቃቃቱና ተሐድሶ ይሄ ነው። ሁሉም ነገር ለእግዚአብሔር፣ ሁሉም ነገር ወደ እግዚአብሔር ቤት፣ ከሁሉም በፊት እግዚአብሔር የሚል መነቃቃትና ተሐድሶ፣ እውነተኛ ተሐድሶ ይሄ ተሐድሶ ነው። እግዚአብሔር ዛሬ ለዛ ነው የሚጠራን። በ1783 ዓመተ ምህረት አንድ ወጣት በእንግሊዝ ሀገር ይኖር ነበረ እና ይሄ ልጅ ቀደም በሀገሩ በነበረበት ጊዜ በአንድ የሳሙና ማምረቻ ፋብሪክ ሱቅ ውስጥ ይሰራ ነበር እና ያ ኑሮ ብዙም የሚያዋጣው ስላልሆነ የራሱን ቢዝነስ ለመጀመር አሰበና ከዛ በኋላ ከእንግሊዝ አገር ተነስቶ ወደ አሜሪካ ነገር ወደ ኒውዮርክ መጓዝ ጀመረ እና በሚጓዝበት ጊዜ ከአንድ ሰው ጋር ተገናኘ እና እንደ ታሪኩ የመርከቡ ሰራተኛ በመርከብ ነበር የመርከቡ ሰራተኛ እንደሆነ ያሳያልና ይሄ ሰውዬ ወዴት ነው የምትሄደው አንተ ወጣት? ወደ ኒውዮርክ። ምን ለማድረግ? እዛ አንዳንድ ስራ ለመስራትና ራሴን ለመለወጥ ነው። አዎ በጣም ጥሩ ነው፣ በጣም ጥሩ ነው። ግን አንድ ነገር ልንገርህ፣ አንድ ነገር የተሳካለት የቢዝነስ ሰራተኛ ለመሆን ከፈለክ እኔ ልንገርህ፣ አስራትህን ለእግዚአብሔር በታማኝነት ስጥ። ይሄ ወጣት ስለ አስራት ከዛ በፊት ሰምቶ አያውቅም። የሰማው ለመጀመሪያ ጊዜ ይዛ አስራት ግን እኔ አለው ሰውየው፣ እኔ አስራቴን ለእግዚአብሔር እሰጣለሁ፣ በመስጠቴ እጅግ በጣም ተባረካለሁ፣ ደግሞ ደስተኛ ሆኛለሁ። ስለዚህ የተሳካለት የቢዝነስ ሰው ለመሆን ከፈለክ አንተ አስራትን ለእግዚአብሔር ስጥ። እኔ ልንገርህ፣ በዛ ከተማ በጣም የታወቅ የቢዝነስ ሰው ትሆናለህ። እና ይሄ ልጅ በጣም ገረመው። አስራት እዚህ ወደዛ ሄደ እና ወደዛ ሄደ በኋላ አሁን ስራ መስራት ጀመረ እና ስራ መስራት ጀመረ። ከዛ በኋላ ስራውም ደግሞ ሳሙና ማምረት ነው። ምክንያቱም እዛ ሳሙና ማምረቻ ድርጅቶች ሰራ ስለሆነ ሳሙና ማምረት ነው። በሚያመርትበት ጊዜ ለመጀመሪያ ጊዜ ካገኘው 10% ሰጠ ለእግዚአብሔር። በጣም ደስ አለው። 10% እሱ ያንን ሰው ከሰማ በኋላ ይሄንን ነገር በልቡ ውስጥ አስቀምጦታል። ማስቀመጥም ብቻ አይደለም፣ በቃ በህይወቱ ዘመን ሁሉ ለእግዚአብሔር ታማኝ ለመሆን ወስኖ ነበር እና ስለዚህ ስራውን ጀመረ። እግዚአብሔር ባረከው። 10% ያለ ምንም መሰሰት አመጣ። እዚያ በኋላ አለ እግዚአብሔር ከባረከኝ እኔም ደግሞ አንተ በባረከኝ መጠን ጨምሬ እሰጣለሁ። አሁን እግዚአብሔር ባረከው። በሚቀጥለው ጊዜ ደግሞ 20% አድርጎ ሰጠ ለእግዚአብሔር። ከዛ በኋላ ቀጠለና ጌታ ሆይ አለ አሁንም ብትባርከኝ ከዚህ አብልጬ እሰጣለሁ። መልካም። እግዚአብሔር ልጁን አየና አሁንም ባረከው በጣም አድርጎ 30% መስጠት ጀመረ። የደሞዙን 30%። ከዛ ቀጠለ ጌታ ሆይ አሁንም አንተ ብትባርከኝ ከዚህ አብልጬ እሰጣለሁ ነው። በጣም ጥሩ እንግዲያማ እባርካለሁ አለ። እግዚአብሔር ባረከው። ከዛ 40% መስጠት ጀመረ። ይህ ሰውዬ በ74 ዓመቱ በ1857 በሚሞትበት ጊዜ በዓለማችን አንድ በጣም ስመጥር እስከዛሬም ስመጥር የሆነ ኩባንያ አቋቁሞ ነው የሞተው። ይህ ሰውዬ ዊሊያም ኮልጌት ይባላል። ዛሬ ኮልጌትን የማያውቅ ሰው የለም። ሌላ ደግሞ አጅሌቶሪኒዮ እንግዲህ በትክክል ፕሮናውንስ አድርጌው ከሆነ አላውቅም። ይህ ሰውዬ ደግሞ እግዚአብሔር አእምሮ እንዲባርክለት ነው የጸለየው። አእምሮ እንዲባርክለት እና እግዚአብሔር አእምሮን ባረከለት። ይህ ሰውዬ የመቆፈሪያ ማሽኖችን ማምረት ጀመረ እና በጣም የተለያየ አይነት ዲዛይን ሞዴል ያላቸው ለተለያየ አይነት የቁፋሮ ስራ የሚያገለግሉ መቆፈሪያ ማሽኖች ይሰራ ነበርና
ወደ 300 የሚጠጉ የፈጠራ ስራዎችን ለሀገሩን ለዓለም ያበረከተ ሰው ነበርና ይሄ ሰውዬ እግዚአብሔር ልክ እንደ ዊሊያም እግዚአብሔር ከባረከው ለእግዚአብሔር እሱም ደግሞ በታማኝነት ለመስጠት ቃል ገባ። ይሄ ሰውዬ ይሰጥ የነበረው 18 እንደነበረ ታውቃላችሁ? የሚያውቅ ሰው ቢናገር ነው ከምናገር የሚያውቅ ሰው አለ? ስንት ይሰጥ እንደነበረ በጣም ያስደነግጣችኋል። 90% ገቢውን ለእግዚአብሔር አስራት ይሰጥ ነበር። 90% እንዲገርም ነገር 90% እና አንድ ጊዜ ተጠይቆ ሲናገር ምን አለ ይሄ ሰውዬ? እኔ በትንሽ አካፋ ወደ እግዚአብሔር ስረጭ እግዚአብሔር ደግሞ በትልቅ አካፋ ወደ እኔ መልሶ ይረጭ ነበር። አሜዚንግ። ይሄ ሰውዬ ዊሊያም ኮልጌትም ከእግዚአብሔር ጋር ቃል ኪዳን ነበራቸው። ቃል ኪዳኑ ምንድነው? እግዚአብሔር አምላክ የረዳኝ እንደሆነ ዊሊያም ሲሞት የሱን ኤቤኔዘር አቋቁሞ ተክሎ ነው የሄደው። ያ ኤቤኔዘር ዛሬም አለ። በዓለም ታዋቂ ነው። እሱ ተክሎ ተሄደው ድንጋይ ዛሬም በዓለም። ይሄ ሰውዬም ደግሞ ሲሞት የሱን ይሄንን ማሽን ተክሎ ነው የሄደው። የሱን ድንጋይ የሱን ኤቤኔዘር ተክሎ ነው የሄደው። እስከ ዛሬ ድረስ ይሄው ኢየሱስም ይጠራል። የኛ ኤቤኔዘር ምንድነው? እግዚአብሔር እውነተኛና ተሐድሶ መነቃቃትና ተሐድሶ በህይወታችን እንዲመጣ ይፈልጋል። ያ ደግሞ ሁሉም ህይወታችንም ያለንም ሁሉ የእግዚአብሔር መሆኑን አውቀን ሁሉን ነገር ለእግዚአብሔር መስጠትን የሚጠይቅ ነው። ሁለንተናዊ መታደስ፣ ሁለንተናዊ ተሐድሶ በሚኖርበት ጊዜ እግዚአብሔር ደግሞ ህዝቡን ይባርካል። ስለዚህ ለኔም ሆነ ለራሴ ዛሬ የምናገረው ነገር ቢኖር ምንድነው? መስዋዕታችንን ወደ እግዚአብሔር እናምጣ፣ በታማኝነት እናምጣ። መስዋዕታችን ወደ እግዚአብሔር ስናመጣ ልክ በዚያ በኤቤኔዘር ሸለቆ እግዚአብሔር በነጎድጓድ በኃይል በታላቅ ክብር እንደወረደ በእያንዳንዳችን ህይወት በክብር ይገለጻል። በቤተ ክርስቲያናችንም በክብር ይገለጻል። ይሄን እንድናደርግ እግዚአብሔር ይርዳን። እግዚአብሔር ይባርካችሁ።